አሰላሙ አለይኩም እንዴት ናችሁ ውዶቼ? ደህና ናችሁ አላችሁልኝ? እኔ ያለሁላችሁ ሁሉ አማን ነው። እናንተ ጋራ እኔ ጋራ ሁሉ ሰላም ነው፣ አማን ነው ያለው። ይሄውላችሁ ሻሻምባ ሽብርቅ ብለን መተናል ማለት ነው። እንግዲህ ይሄንን ቪዲዮ ከመጀመሪያ እስከ መጨረሻ ድረስ እዩት። ስለምታዩም ስለምትመለከቱም በጣም አመሰግናለሁ። ላይክም ስለምታደርጉ አመሰግናለሁ። ስለ ሁሉም ነገር አመሰግናችኋለሁ ውዶቼ። ስለ አስተያየታችሁ፣ ስለ ሁሉ ነገር አመሰግናችኋለሁ ሲሪየስሊ። እና ዛሬ እንግዲህ አንዳንድ ነገሮች እናወራለን። ቪዲዮ ሰራለሁኝ ብዬ ነበረ፣ አልተመቸኝም። ቅዳሜ እሁድንም እሰራለሁ ብዬ ነበር፣ አልተመቸኝም። ዓርብ ዕለት እሰራለሁ ብዬ ነበር፣ አልተመቸኝም። እና እንግዲህ ዛሬ ሰኞ ነው። ዛሬ ሰኞ ብቻዬን ያለሁት የሰኞ ቀን በጣም ነው የምወዳት እና ትምህርትም የለኝም ስራም የለኝም፣ እቤት ነው ያለሁት። አሁን ግን እወጣና ያዕቆቤ ልብሶች የጠላ መጣ እገዛለታለሁ። በቃ ብሬ ለሱ ልብስ በመግዛት ነው የሚጨርሰው ጋይስ። እና እገዛለታለሁ። አይወደውም፣ አሁንም እገዛለታለሁ። መልበስ አይፈልግም፣ እገዛለታለሁ። መልበስ አይፈልግም። ከዚህ በግድ አስለብሰውና አስወጥቼው ትምህርት ቤት ይሄድና ትምህርት ቤት ውልቅልቅ ባዶን ሆኖ እዛ ቲሸርት ወይም ደግሞ የሆነ ነገር ከሌለ የሌላ ሰው ልብስ ለብሶ ይመጣብኛል ማለት ነው ጋይስ። እና ይሄውላችሁ ዛሬ እስቲ ስናለብሰው በጣም ደስ አለው ያሉኝ የሆነ ፑቲክ አለ፣ የሆነ ሾፒንግ፣ እዛ ሄጄ ቲሸርት እገዛለታለሁኝ ማለት ነው። ይወደዋል ያሉኝ አይነት ቲሸርት እገዛለታለሁ። እኔ እንግዲህ ያልገዛሁት የለም፣ አይወዳቸው። በቃ ይሄንን ደግሞ የጀመረው መቼ ነው ካላችሁ አገር ቤት ሄጄ ኢትዮጵያ ሄጄ እዛ ነው የጀመረው፣ ኢትዮጵያ ነው የጀመረው። ኦኬ ልብስ እንዳለ ሰውነቱ ላይ ጠላ። በቃ የሚጠላቸው ልብሶች አሉ፣ ሰውነቱን እንዲነኩት የማይፈልጋቸው ልብሶች አሉ። በቃ በጣም በፊት አሁን ምንም ሳይመስለው የሚለብሳቸው በጣም የሚያማምሩ ልብሶች ነበሩ። እዛ ሳለብሰው የነበረው ቁምጣዎች ለብሰው ነበረ። ከዛ ጠላ 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 እዛ ሆኖ እራቁቱን ነበረ ሲቀመጥ የነበረው ጋይስ። ኢትዮጵያ ያሳለፍኩትን ነገርን አልነገርኳችሁም፣ እነግራችኋለሁ እሱም በፕሮግራም። የእውነት ነው የምላችሁ። ኦ ማይ ጋድ ለረፍት ነው የሄድኩት እኔ ልክ ሃይምሮዬን ለማሳረፍ ነው የሄድኩት። ግን ያዕቆብ ሌሊቱን እንዳለ ሲያሳብደኝ ነበር የሚያድረው እና እነግራቸዋለሁ ስለዛ። እና ልብስ የጠላብኝ እዛ ኢትዮጵያ ነው እንግዲህ የሲስተርን ጅንስን ሳስለብሰው የሲስተርን ጅንስን እየለበሰ ቁጭ ይል ነበረ። ከዛ በኋላ በቃ ጅንስ ነው የሚወደው ማለት ነው ብዬ ሰፋ ሰፋ ያሉ ጅንሶች ማአት ጅንሶች ገዛውለት። አለብስም ማለት ይሄው ይቀመጣሉ ማለት ነው። ምንም አይነት ልብሶች በቃ ጠላ። ያ ምን ማድረግ ትችላላችሁ እንግዲህ። ያንንም ያወልቃል፣ ቁጭ ነው የሚያደርግላችሁ። ያንን ተሰጥቷለት፣ ያንን ቁጭ፣ ያንንም ሁሉን እንዳለ ልብስ ጠላ። አሮ ነው አንዳንድ ጊዜ ግራ ይገባችኋል ውዶቼ። አንዳንድ ኮሜንቶችም የሰጡኝ ሰዎች አሉ፣ ስትናገሪ የምታሾፊ ነው የምትመስዩ ምናምን ነገር። ሰዎች እያነቡ እያለቀሱ ካላወሩ በስተቀር የሚያሾፉ ነው አለ የሚመስሉት። እኔ በነገራችን ላይ ማለት ነው እንደው ባስ ካላለብኝ በስተቀር በጣም አንጀት የሆነ በጣም አንጀት ካልባሰ ይለል ነበር። ሆድ ካልባሰ በስተቀር አላለቅስም። በነገራችሁ ላይ አላለቅስም። እንደውም ማለት ነው ልክ ያዕቆብዬ ሆደ ባሻ አድርጎኛል እንጂ በፊት ከሚገርማችሁ ነገር እናቴ ማለት ነው እናቴ ሳትሞት በፊት ለሁሉ ነገር አለቅስ ነበረ። ልጅ እያለሁ ነው እንግዲህ ልጅ እያለሁ ነው እናታችን የሞተችው። ግን እሷ እያለች ልክ እንዴት ነው ቶሎ ቶሎ የሚያለቅስ ሰው ነበር፣ ሁሉ ነገር የሚከፋል። እናቴ ከሞተች በኋላ እንደዚህ ቢወጉኝ ራሱ ማላለቅስ ሰው ነበርኩኝ ማለት ነው። ምንም በቃ ደረቅ ነበርኩኝ፣ ደረቅ ሆንኩኝ። ታውቃላችሁ ማዘር ከሞተች በኋላ በቃ እንባ ሁላ አይመጣልኝም ነበረ ማለት ነው። አሁን ደግሞ ሆደ ባሻ ያደረገኝ ማን ነው ካላችሁ ያዕቆቤ ልክ በቃ የ3 ዓመት ካለ በኋላ ያ ሆደ ባሻ በቃ የድሮ እንትኔ ላይ ተመለስኩኝ ማለት ነው። አሁን ደግሞ ተመልሼ ሆደ ባሻነቴ ትንሽ እንዴት ነው በፊት አሁን እንደዚህ ቁጭ ብዬ እያሰብኩት ራሱ ባስ ውስጥ ቁጭ ብዬ ራሱ ላለቅስ ይችል ነበረ። ቁጭ ብዬ ባስ ውስጥ ቁጭ ብዬ ማለት ነው። እና የሰው ልጅ ካላለቀሰ በስተቀር ወይም ደግሞ እኔ ይኸውላችሁ ሳወራ በቃ ልክ እንደዚህ እንዲህ እያልኩኝ አላወራም ነው። በእኔ ሙድ ነው ማወራው። የግድ በዛ ሰው ሙድ ካልሆነ በስተቀር ልክ እንዴት ነው የማይዋጥላቸው ሰዎች አሉ ማለት ነው። እኔ በቃ ፈን እያደረኩኝ ነው የምናገረው፣ ግን ሲሪየስ ነገር ነው የምናገረው።
ስለሳኩኝ ደግሞ ፈን አይደለም ሳወራኝ ነበር እየሳኩኝ ያወራሁት ነገሩ በነገራችን ላይ ማለት ነው ሀገር ቤት እያለሁኝ ያዕቆብዬ ለየት ያለ ነገር ሲያደርግ አንደኛው ወንድሜ ይናደዳል ማለት ነው ይላል ከዛ በኋላ እኔ በሳቅ ልቤ ነው ሽንቴን እስከሻና ድረስ ነው መስቀው ማለት ነው ከዛ ደግሞ ትስቃለች እንዴ ይላል ከዛ አንደኛው ወንድሜ ደግሞ እናት አልቅስልህ አያችሁ እናት አልቅስ እና እያለቀስኩኝ ካላወራሁኝ እያሾፍኩ ነው ማለት ነው ገራሚ እኮ ነው ጋይስ አንዳንድ ጊዜ ይኸውላችሁ ሰዎች በጣም በላይፋቸው ውስጥ የሆነ ከባድ ነገርም እያሳለፉ ፈን ሲያደርጉበት ወይም ደግሞ የሆነ ሲስቁ ሲደሰቱ ደስ ሊላችሁ አዎ ልትሉ ነው የሚገባው እንጂ ያስቃል እያሾፍሽ ነው የምታወሪው አይባልም አንደዋ ደግሞ ኮሜንት ላይ ያው እሷ ለማብራራት ነው ለእንትና አይደለም ቁርአን አስቀሪበት ስትለኝ አንደኛዋ ደግሞ የሃይምሮ ውስንነት ነው ቢቀራበትም እንትና አይልም ብላ አለች ማለት ነው በነገራችን ላይ ማናቀውን ነገር ወይም ደግሞ እኔ ማላቀውን ነገር ካለ መናገር ቆጣባለሁ አንዳንድ ጊዜና የማቀውን ነገር ብቻ ለመናገር ሞክራለሁ የማቀውን ነገር ራሱ ምናልባት ሳሳት ይሆን ይያልኩኝ ብዙ ነገሮችን ላናገር እችላለሁ ማለት ነው ውዶቼ ሌሎች ሰዎችን እንትን ይሆን ወይም ደግሞ ያስከፋ ይሆን ብዬ አንዳንድ ጊዜም ዝም ብላቸው ነገሮች አሉ እነዚህ ታዲያ የመጡት በእንትን ነው በእንዴት ነው በቆይታ ነው እድሜያችሁ እየሄደ ሲመጣ ምናምን ነገር እንደዛው ብዙ ነገሮች ያበስሏቸዋል በስዬ ነው አሁን መቆጠብ የጀመርኩት እንጂ በፊት ዝም ብዬ ልናገር እችላለሁ ወይም ደግሞ ያ እና የሃይምሮ ውስንነት አይደለም ኦኬ የሃይምሮ ውስንነት የሚባለው ምንድነው መሰላችሁ የሃይምሮ ውስንነት ልክ እንዴት ነው በተፈጥሮ አሁን ለምሳሌ ያዕቆብ በተፈጥሮ የመጣበት በቃ ከምን እንደሚመጣ አይታወቅም ኦኬ ይሄንኛው ልክ ከምን እንደሚመጣ አይታወቅም እኔ ልክ እንዴት ነው ይሄ የተፈጥሮ ውስንነት ያለባቸው ሰዎች ፊታቸው ያስታውቃል ፊታቸው ይናገራል ማለት ነው ለሰዎች ማብራራት አይጠበቅባቸውም ይሆን ለየት ያሉ ነገር ሲያደርጉ ሰዎች ይረዷቸዋል እንደዚህ አይተዋቸው እንግዲህ እንደ ያዕቆብ አይነት ልጆች ደግሞ በጣም ቆንጆዎች ናቸው ማንንም ሰው አይረዳቸውም እናንተ እንደ ፋሚሊ ስትሆኑ ወይም ደግሞ እንደ እናት በየሄዳችሁበት ቦታ ሁሉ ልታብራሩ ትችላላችሁ ማለት ነው ለየት ያለ ነገር ሲያደርጉ ብለው ሰዎች እንትን ሲሉ አይ እንደዚህ ስለሆነ በሄዳችሁበት ቦታ ሁሉ እያብራራችሁ እየተናገራችሁ ነው የምትሄዱት ማለት ነው ያለበለዚያ ከብዙ ሰዎች ጋር ልትጣሉ ትችላላችሁ እኔ በነገራችን ላይ አሁን ተረጋግቼ ወይም ደግሞ አልহামዱሊላህ በቃ በራሴ መኪና ስለምሄድ ምናምን ነገር ነው እንጂ በፊት ባሱ ስቀመጥ ራሱ ከብዙ ሰዎች ጋር አጣላለሁ ለምትሉ እሱ የሚወደው ቦታ አለ እዛ ቦታ ላይ ሰዎች ከተቀመጡ ሰዎችን አስቀምጥም እና እንደዛ ነው እና የሃይምሮ እንትን ምንድነው ውስንነት ያለባቸው ሰዎች ፊታቸው ያስታውቃል ይሄንኛው ግን ሃይምሮአቸው ኢንፎርሜሽን የሚቀበለው ወይም ደግሞ የኛ ሃይምሮአችን አሁን ለምሳሌ ማለት ነው ሃይምሮአችን አይደለ እንግዲህ እንደዚህ አድርጌ አሁን እኔ ለምሳሌ እንድናገር የሚያደርገኝ ሃይምሮዬ ነው እንዴት ነው ሃይምሮዬ ነው አፌን የሚያዘው ማለት ነው ከዛ በኋላ መናገረው አሁን የሆነ ነገርም ሲያቃጥላችሁ ልክ የሆነ እግራችሁን ወይ እጃችሁን የሆነ እሳት ሲያቃጥላችሁ ብድግ እንድታደርጉ እጃችሁ አይደለም ብድግ የሚያደርገው ሃይምሮአችሁ ነው ብድግ እንድታደርጊ የሚያስደርግሽ እንጂስ እንትን አይደለም እና የነሱ አሁን ሃይምሮአችን ኤሌክትሪክ ነው ኤሌክትሪክ እንዴት ላብራራላችሁ ጋይስ እና ያ ኤሌክትሪክ እንትን አለው አይደለ የነሱ የሚያስተላልፍላቸው ኢንፎርሜሽኑ የተለየ ነው ልክ እንዴት ነው ለኛ ኖርማል የሆነው ነገር ለነሱ ኖርማል አይደለም ለኛ በቃ ምክንያቱም ሁሉ አታውቁልኝ ለምንድነው እንደዚህ የሚያደርገው ሲል ለራሳቸው ራሱ ምክንያቱም አያውቁም ለምትሉ ከሃይምሮአቸው ስለሆነ ያንን ኢንፎርሜሽን የሚመጣላቸው እና ይሄ የሃይምሮ ውስንነት ሳይሆን ሃይምሮአቸው የሚቀበለው ወይም ደግሞ ኢንፎርሜሽን የሚቀበለው ሌላ ነው ሃይምሮ ውስንነትና ያዕቆብ ያለበት አንድ አይነት አይደለም እና ብዙ ሰዎች በዚህ ይሸወዳሉ እሷ ብቻ አይደለችም በጣም ብዙ ሰዎች ወዶቼ እሷ ብቻ ሳትሆን የሃይምሮ ውስንነት አይደለም ያዕቆብዬ ያለበት ሃይምሮ ሙሉ ሃይምሮ ነው ያለው አልহামዱሊላህ ግን ኢንፎርሜሽን አቀባበሉ እንደኛ ኢንፎርሜሽን ትክክለኛ ኢንፎርሜሽን አይመጣለትም ማለት ነው ለኔ አሁን ለምሳሌ
ብድግ ብዬ አሁን የማደርገውን ነገር አውቃለሁኝ አለ። ብድግ ብዬ ጫማ ማጥለቅ ሊሆን ይችላል። እሱ ግን ሃይምሮ የሚነግረው ሂድና በሮቹን እንዳለ ዝጋ ነው የሚለው። በሮቹን እንዳለ ዝጋ። ለኔ ልክ እንዴት ነው ሮቲናችን ይለያያል ማለት ነው። እኔ አሁን ብድግ ብዬ ተነስቼ ልብሴን ብቻ አጥልቄ ብድግ ብዬ መሄድ ነው። ለሱ ግን በጣም ብዙ ፕሮሰስ አለው። ተነስቶ እንደዚህ እቃዎችን ያያል። የተዛባ እቃዎች ምናምን ነገር ካለ ያስተካክላል። በር ክፍት በር ካለ ይዘጋል። ያ ነው የሱ ሮቲን ማለት ነው። የሱ ሃይምሮ የሚነግረው ይሄንኛው ነው ትክክል ብሎ ነው የሚነግረው። በር መዝጋት እንዳለ በሮቹን እየዞረ መዝጋት። ብዙ በሮች አሉ። 1 2 3 4 5 6 በር አለ። 6 7 በሮች አሉ። 7ቱንም በሮችን ይዘጋል። ያ ነው ለሱ ትክክል። እና ሃይምሮአቸው የሚቀበለው ኢንፎርሜሽን ወይም ደግሞ ከሃይምሮአቸው የሚመጣላቸው ኢንፎርሜሽን አንድ አይነት አይደለም። ግን ከሃይማኖታዊ ነገሮች ላይ በቃ እንዳይሳካ የሆነ ነገር ይይዘኛል ውዶቼ። የሆነ ነገር የሃይማኖታዊ ወይም ደግሞ ቁርአን ለማስቀራት ሊሆን ይችላል ሰበብና አስባቦችን በኔ ላይ ይደረድርብኛል ማለት ነው። በቃ ልክ ሼክ አግኝቼ አሁን ለምሳሌ ቁርአን አስቀራበታለሁኝ ብዬ እዚህ ራሱ ሰዎችን አናግሬ በቃ ይዘጋል ጋይስ፣ ዝግት ነው የሚለው። ሀገር ቤትም አሁን ለምሳሌ ቁርአን አስቀራበታለሁ ብዬ ነበረ። ከዛ ሰዎች አግኝቼ ሴት አትገባም ወንድ ነው የሚገባው አሉ። ከዛ በኋላ እኔ ደግሞ እንደ እናት ሌላ ሰው ይዞት ገብቶ እንዲያስቀሩበት አልፈለኩም። እኔ አብሬ ሆኜ ማየት ፈለኩኝ ማለት ነው። ከዛ በኋላ በቃ የሆነ ነገር ይዘጋባቸዋል። የሆነ በቃ የሃይማኖታዊ ነገር አደርግለታለሁ ብዬ ሳስብ የሆነ ነገር የሚዘጋብኝ ነገር አለ ውዶቼ። እና አይ ዶንት ኖ ምናልባት ለበጎ ሊሆን ይችላል እንደዛ የሚዘጋጋብኝ ነገር። የእውነት ነው የምላችሁ ደስ ይለኛል ሃይማኖታዊ ነገር በቃ ቁርአን ቢቀራለት ምናምን ነገር በጣም ደስ ይለኛል። ብቻ ግን የሆነ ነገር የሚዘጋብኝ ነገር አለ። ይሄን ነው የምላችሁ ውዶቼ። እና ያ ይሄንን ብቻ ነው ማለት የምችለው። የእውነት ነው የምላችሁ። እና ብዙ ጊዜ ሞክሬያለሁ። ይሄ ለስንት ዓመት ሞክሬያለሁ። አሁን ለምሳሌ ከአባቱ ጀምሮ ራሱ ማለት ነው። አሁን የሆነ ሰውዬ እዚህ የሚቀራ ሰውዬ ነበረ። ከኖርዌይ ከምናምን ሁሉ እየመጡ የሚያስቀሩ ሰዎች አሉ። እና ልክ እሱ ጋራ ይዤው ሄዳለሁ ብዬ ነበረ። ጓደኛዬ የሰውየው ስልክ ሰጣኝ። ስልኩን ሰውየው አላነሳም ብሎ 1 ዓመት አስቆጠረ። አረ ከ1 ዓመት በላይ። ከዛ በኋላ ደግሞ ስልኩን እንዳጋጣሚ ቆይቼ ስሞክር አነሳለኝ ሰውየው። ከዛ በኋላ ይዘሽው ነይ አለኝ። ግን ሴት ልጅ ብቻዋን መምጣት አትችልም፣ ወንድ ነው ይዞት ሊመጣ የሚችለው አለኝ። ከዛ በኋላ ማለት እኔ ከሄድኩም ከወንድ ጋር ነው መሄድ ያለብኝ፣ ብቻዬን እንድሄድ አልፈለገም ማለት ነው። ከዛ እሺ ያልኩኝና አባትየውን አናገርኩት። ከዛ በኋላ አባትየው ምን ያለበት ይመስልሻል? ለምንድነው ቁርአን የምታስቀሪበት? ልክ እንዴት ነው እንደ ምርመራ ነገር በሉት የሚጠይቀኝ ማለት ነው። ለምንድነው የምታስቀሪበት? ምን ያለበት ይመስልሻል? ምን የተደረገበት ይመስልሻል? ለምንድነው? ምንም አይኖርበት፣ ምንም አይደረግበት። ግን እየጠየኩ ያለው ጠንቋይ ቤት እንሂድ ወይ ሌላ ቦታ እንሂድ አይደለም እያልኩ ያለው ሃይማኖታዊ ነገር ነው። ቁርአን ይቀራለት ነው የተባለው። እና ታዲያ ቁርአን ሊቀራለት ከሆነ ካዲያ እዚሁ ቁርአን አትከፍችለትም እንደ ሰውየው ጋር ምን አስሄደን? ምን ቁርአን የሚቀራ ሰው ጋር አስሄደን እንዴ? እነሱ እኮ ለስህር የሚሆን ያውቃሉ፣ ለአይን የሚሆን ያውቃሉ። እንትን ብለው ነው የሚቀሩት። እና እዚህ ላይ ግን በከፍት ዝም ብዬ ቁርአን ነው የምከፍተው እንጂ ልክ ለአይን ልክ በቃ አላለ። ከዛ በቃ እሺ አለ። ተቀጣጥረን ሰውየው ይዛችሁት ነው በቃ በዚህ ቀን ምናምን ነገር ብሎ አባትየው ቀረ ማለት ነው። ደውላለሁ ቀረ። ከዛ በኋላ በቃ በሌላ ቀን ደግሞ እናደርጋለን አለ። እሺ አልኩት። ከዛ በኋላ ጠብቃለሁ ዝም በቃ ይዘጋጋል ጋይስ፣ ይዘጋጋል። በቃ ምን እንደሆነ አላውቅም። እና ውዶቼ እንደዛ ነው የምላችሁ። ለማንኛውም ግን ስለ ያዕቆብ
ሀገር ቤት ያደረገኝ ነገርን አልነገርኳችሁም። እሱ በጣም አንድ ቪዲዮ ያስፈልገዋል ማለት ነው። ወይኔ ወይኔ ጋይስ ወይኔ 2 ወር ወይኔ 2 ወር ሙሉ አጦዘኝ። 2 ወር ሙሉ አጦዘኝ አልኳችሁ። አጦዘኝ ሌሊቱን እንዳለ እሱ የሆነ በቃ ቤቱ ያስፈራው ነበር። ገና ገባ ሲል አምፖሎቹ ያስፈሩት። ገና ገባ ሲል ቤት ውስጥ እንደዚህ ብሎ አየ። ከዛ ያው አላለ ጣራው ቀረበበት መሰለኝ፣ አምፖሎቹ ተለዩበት መሰለኝ። ከዛ በቃ እንደዚህ እያለ ሲያይ ነበረ ቀኑ የገባን ቀን። ከዛ በኋላ በማግስቱ ናይ ማታ ጋይስ እንዴት ይተኛ የቤት ውስጥ ማንጎ አላቸው፣ ግቢ ውስጥ ማንጎ አላቸው። የማንጎ ቅጠሉ እንደዚህ ያለ ነው፣ እንደዚህ ይላል ማለት ነው። እና በበር ይገባል እንትኑ ይሄ የቅጠሉ እንዲህ ሲወዛወዝ እና እነዚህ የሚወዛወዙት ምንድናቸው እያለ ነው መሰለኝ ጋይስ። ሌሊቱን እንዳለ ሲሮጥ ህዝቤን እንኳን ሳያስተኛ ነው የሚያድረው። እዛ እሩጡ ያልበዋል። ታዩ እሩጡ። አንዱ ክፍል ይገባል። አንዱ ክፍል ሲገባ ኦ ማይ ጋድ ጋይስ ሳስበው ሁሉ አሁን ራሴን ያመኛል። የእውነት ነው የምላችሁ። ፈራሁት የነበረው አብሬው ስለምተኛ አሁን እዚህ ያለ ለብቻው መተኛት ጀምሮ ነበር። ለብቻው መተኛት በቃ በል ደህና ደርሺ ስለ ደህና ደሪ ብሎ ነበር የሚተኛው። ከዛ በኋላ እዛ የፈራሁት የነበረው አሁን ተመልሶ ከኔ ጋር መተኛት ይለምዳል ብዬ ነበር ያሰብኩት። ጋይስ ምን መልመድ ብቻ እጄ ላይ መተኛት ጀመረ። እጄ ላይ ከዛ እጄን እንደዚህ ጨፍንቅ አድርጎ ሌሊቱን እንዳለ እንደዚህ አይኑ ላይ ሸፍኖ ነበር የሚተኛው የነበረው። ከዛ በኋላ ሩጫውስ ሰዎቹ መረበኝ 2 ወሯ የእውነት ነው የምላችሁ። ማይ ጋሽ ማዲያቱን ላውጥቼ ነው የመጣሁት። ፊቴ ሁሉ ጠቅሮ ማዲያት አውጥቼ ነው የመጣሁት ጋይስ። ማዲያት በሉት ያው ይሄ ፍም መሰለ ፍም ለምን አልተኛም ነበረ። ስትረስ ውስጥ ጋይስ ሩጫ ነው። ከዛ ደግሞ ወጣ ስል ደግሞ ወይኔ ጉዴ በሩን ከፍቶ ወጥቶ ይሆን ልቤ ሰቀል ትቼው ወጣሁ። አብሬው ለመሄድም በጣም ከባድ ነው። ባያስቸግረኝ ሁሉም ቦታ ይዤው ብሄድ በጣም ደስ ይለኝ ነበር፣ ግን በጣም ያስቸግረኛል ውጪን ስንወጣ። እና ለማንኛውም ግን ኢትዮጵያ ያሳለፍኩትን ጠቅለላ አድርጌ አሪፍ ቪዲዮ ሰራላችኋለሁ፣ እንዴት እንደነበረ ምን አይነት ጊዜ እንዳሳለፍን ማለት ነው። የቤት ውስጥን እንግዲህ ነግራችኋለሁ። ትንሽ የምጨምርበት ነገር ካለ ጨምርበታለሁ ማለት ነው ውዶቼ። እና ለማንኛውም ስላያችሁ ስለተመለከታችሁ በጣም አመሰግናችኋለሁ። ወዳችኋለሁ፣ አከብራችኋለሁ። ላይክ አድርጉ ይሄንን ቪዲዮ። ቻው